ሰንበት ተማሪዎች የግለሰብ ልደት ቢያደምቁ ምን ችግር አለው? መዝሙር አይደል እንደ የዘመሩት ቢ ፖዚቲቭ ለምትሉ ክርስቲያኖች እንዲሁም ለዚህ መምህር አብረን መልስ መልሳለን እና ዳምጠው አሁን ግን ሰለምናለሁ አልሐምዱሊላህ። ኦርቶዶክስ ነበርኩ አልሽኝ እኮ የክርስቲያን ሰምሽን ነገር መቅደስ እንዴት ቢንቁና ነው ግን የቃሪያ እምነት ከአባት የጓሮ የሚቆረጥ ቃሪያ ሰብስቦ እምነት ነው እያለ ሲያበላህ በባዶ ሆድ። እሺ መጀመሪያው ያሬድ አንተም እንደምታውቀው እኔ ማህሌት አድራለሁ። ቆይ እሱን ተው አቤልዬ ፕሊዝ። ጥያቄው ልጀምር ነው። ከምን እንደምታውቀኝ ዲያቆን ነበርኩ እንደምታውቀኝ ዲያቆን ምናምን አይደለም። እኔ ተባባን አይደለም ልነግርህ ነው ጥያቄን። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በወቅታዊ ጉዳይ ተመልሰን መጥተናል። ትናንትና ኬንያ ላይ የተያዘው ልጅ እንግዲህ ተጨማሪ መረጃዎች ተለቋል። በሱ ጉዳይ ላይ የተጠየቀውም ጥያቄዎች አሉ። እዛ ላይ በኦሮምኛ የሚናገሩ ነገሮች አሉ። በተለይ ኦሮምኛ መስማት የሚችሉ ሰዎች ቢያዳምጡት ብዬ አስቤያለሁኝ። አሁንም ዛሬ ምስራቅ አርሲ ላይ እንዲሁ የግድያ መረጃዎች አሉ። አንድ አባት በጣም ደስ የሚል ንግግር ተናግረው በተለይ ከጸበልና ከተአምር ጋር በተገናኘ ወቅታዊ ጉዳይ ላይ ነው ያነሱት። ምን ያህል ሰዎች እየተጎዱ እንደሆነም ጭምር በጨረፍታ አንስተዋል። ከዛ በተጨማሪ እንግዲህ ኦርቶዶክስ ነበርን የሚሉ አጭበርባሪዎችን ደግሞ ለማጋለጥ እንሞክራለን። ከምስራቅ አርሲ እንጀምር። እንግዲህ ምስራቅ አርሲ ጢቾ ወረዳ ላይ ነው ይህ ግድያ የተፈጸመው። ዛሬ የምናወራበት መረጃ በምስራቅ አርሲ ዞን ጢቾ ወረዳ በሶሌ ወደሮ ቀበሌ ወደሮ በምትባል ታዳጊ ከተማ ትናንትና ማለትም በ14/07/2018 ዓ.ም ከምሽቱ 2 ሰዓት ጀምሮ ኦርቶዶክሳውያን ላይ ጥቃት ተፈጽሟል። በጥቃቱ አቶ መኩሪያ ውቤ የተባለ ኦርቶዶክሳዊ በአሰቃቂ ሁኔታ የታረደ ሲሆን ለጊዜው ስማቸው ያልተጠቀሰ 3 ኦርቶዶክሳውያን ታግተው ተወስደዋል። ከከተማው ላይ ያለው የአገዛዙ ኃይል ነው። ነገር ግን ኦርቶዶክሳውያን ላይ ጂሃድ ሲፈጸም ሊደርስልና ሊታደግ አልቻለም። ይህ በእንዲህ እንዳለ በአካባቢው በሽርካ ወረዳ ያሉ በአጎራባች ቀበሌዎች ያሉ ኦርቶዶክሳውያን በከፍተኛ ስጋት እየተዳረጉ ከቦታው የደረሱልኝ መረጃዎች ይጠቁማሉ። ከአጥፊዎቹ የሚታደገን መዋቅርና እረኛ ባይኖርም ከምድረ ገጽ እንዲጠፋብን የተፈረደብን ኦርቶዶክሳውያን ግን ዛሬም የደረሱልን ጥሪ በማሰማት ላይ ናቸው። ኢዮሳፍጥ ጌታቸው ወንድማችን የዘገበው ነው። ኦርቶዶክሳውያን እየታረዱ ነው፣ እየተገደሉ ነው። የሚገሉበትን ቦታ ደግሞ ከዛሬ ነገ እያሰፉ ነው። ወደ ኬንያ እንሂድ። ይህ ልጅ በነገራችን ላይ ኦርቶዶክሳውያን ብቻ ስለተናገረ አይደለም እንደዚህ ሆነው፣ ሙስሊሞችም ላይ በቅርብ ጊዜ ሲናገር ነበር፣ ሲያሾፍ ነበር። መሐመድንም ጭምር መሰለኝ ሲሳደብ የነበረ አንድ መረጃ ወጥቷል። ይሆን ያለው እንግዲህ ነው ያው እንደምትመለከቱት بدي أتي وجهة مال غرسلا بدي ما نجد بدي مالي قط بدي قط كاني بدي كي أتي كون بير بدي بدي شيء تكون بدي ناون كم بدي كيلو كباتيا غري شاديا غري وان كيلا جربتي غري شاديا غري كم تا غري شاديا غري فلاني جربتي غري شاديا غري وان كيلا جربتي والبوكي كتير بتشون نرد ريمالي أكثر كتير بتشون نرد ريمالي كبايجي فول ريمالي نعوّد دورانو صندوق تندورا يا دوك بدايو نعوّد كشام ربي سيابلش آمين خاني بس أجا سوما نجا تكيد رفو مالي آتي بالليسا وفي الدبل تبر we musi guza jua serikali
እንደምትመለከቱት ኦሮምኛ የሚችሉ ሰዎች ይመስሉኛል ያሳዙት የሚያውቁት በአካል ጭምር የሚያውቁት ናቸው። ለህግ አሳልፎ የሰጡት አካባቢ ደግሞ ነካ ነካ ገረፍ ገረፍ ሳያደርጉት አይቀርም። ያለው ነገር ይሄን ነው። ማንንም ሰው በነገራችን ላይ እየተነሳ የሰውን ሃይማኖት የሚንቋሽ ከሆነ መጨረሻው የሚሆነው እንደዚህ ነው። ተከባብሮ መኖር አንድ ነገር ነው። ነገር ግን አላከብርም እያሉ ግን በታቦት ላይ ማሾፍ፣ በእግዚአብሔር ላይ ማሾፍ፣ ማላገጥ ደግሞ በሌላ እምነት ላይ ደግሞ ማላገጥ ደግሞ ዋጋው ይሄ ነው። ሲሆን መከራከር ካፈለገ ተከራክሮ መርታት፣ ካልሆነ ግን ዝም ብሎ የሚኖርበትን እውነት ነው ያለውን ነገር መኖር እንጂ ሌሎች ሃይማኖት ማንቋሸሽ፣ መሳደብ ያን ያህል ተገቢ ነው ብዬ አላስብም። ሌላኛው ደግሞ ይሄ ነው። አይደለም እየተማታህ እኮ አይደለም፣ በጌታ በኢየሱስ ክርስቶስ እየተማታህ አይደለም። እና ቆይ አዳምጠኛ በጌታ በኢየሱስ ክርስቶስ ስም ቆይ ነገር እኮ አታውቁም እናንተ። ችግራችሁ ይሄ ነው። ትማታላችሁ እኮ እናንተ ትማታላችሁ። አሁን እኮ እየመታኸኝ ነው እንዴ? ካዲያ ቅድ ነው ካዲያ ግድ እየመታኸኝ። አሁን እኮ አዳምጠኝ እየተማታህ ነው። አዳምጠኝ በእናትህ በትህትና አሳምነኝ። ትህትና አሳምናቸው። ይኸው ሰይጣን ምን ተምናል? ትህትና የላችሁ። ትህትና ቢኖራችሁ በዚህ አትማቱ እኮ። ያዝ አዳምጠኝ። ቆይ በዱላ እየተማታችሁ ነው። አዎ እሺ። ዱላ ምንድነው ጥቅሙ? ቅዱስ ኤልሻዳይ አዶናይ ያሁን የክርስቶስ ጸባኦት አማኑኤል በናዝሬቱ በጌታ በኢየሱስ ክርስቶስ እኔ እኮ ጴንጤ ነኝ። ቆይ እንዴ ጴንጤ ነኝ እንዴ? ጴንጤ ያደርጋል እንዴ? ይሄን ምን አውቃለሁ እንዴ? ጴንጤ ያደርጋል ይሄን? ለምን? ይሄ ማለት የሆነ ጊዜ ላይ ግርማ መንፈስ ያስወጣለት ሰው ነው፣ እንደ ሌሎቹ ማለት ነው። መንፈስ ያስወጣለት በኋላ እሱ መንፈስ ካላስወጣኝ ብሎ ወደ ቢዝነስ አዳማ አካባቢ ላይ ቢዝነስ ቀይሮት ያለ ሰው ነው። በድብድብ ነው የሚያምነው። ያው መደባደብ ባህላችን ነው እየሆነ ያለ ነው ስራ። ስለዚህ አትቅበጡ፣ ስርዓት ያዙ። ሱባኤ በገዳም ያሉ የመነኮሳት የባህታውያን ነው። እናንተ ስራችሁን ስሩ፣ ትዳራችሁን በአግባቡ ምሩ፣ አስራት በኩራት አውጡ። ይሄ ነው የምዕመናን ድርሻ። ምዕመናን ዘላችሁ ባህታዊ መሆን ትፈልጋላችሁ። ባህታውያኑ ደግሞ ወደ ከተማ ይመጣሉ፣ እናንተ ደግሞ ወደ ገዳም ትሄዳላችሁ። እንዲህ ያለ ዝብርቅርቅ ያለ ጥጋብ ይቅርባችሁ። አትንቀዥቀዡ። ተረጋግታችሁ ቤተክርስቲያን ሳሙ፣ ስጋ ወደሙ ተቀበሉ። ለልጆቻችሁ መልካም ወላጆች ሁኑ። ከዚህ ያለፈ ነገር ስንት ሰዎች ናቸው በጤናቸው ሱባኤ ብለው ሄደው ታመው የመጡ የሉ። ሁለተኛ ሚዲያው ሰላማዊውንና መንፈሳዊውን አገልግሎት ተደራሽ ለማድረግ ሚዲያው ጥሩ ነው። ከዛ ውጭ ግን በክፉዎች እጅ ሲገባ ሚዲያው በዚህ ቦታ ውሸታቸው ጸበል ፈለቀ ተንጋግቶ መሄድ፣ እዚህ ቦታ መስቀል ከሰማይ ወረደ ተንጋግቶ መሄድ፣ እዚህ ቦታ ታቦት ቆመ ተንጋግቶ መሄድ። ምልክት ፈላጊ ትውልድ የት ልደርሱ ነው? እንደዛ አይደለም። በያላችሁበት አጥቢያ ተረጋግታችሁ ጸንታችሁ ቁሙ። ለነጋዴዎች አትጋለጡ። ነጋዴዎች የመጀመሪያ ገንዘባችሁን ይቀሟችኋል፣ ከዛ ጤናችሁን ያሳጧችኋል፣ እዛ ትዳራችሁንም ያፋቷችኋል። እና እባካችሁ በያላችሁበት አጥቢያ ይቀደሳል፣ ይወደሳል። እለት እለት ትምህርት ይሰጣል። አስቀድሱ፣ ቁረቡ፣ ትምህርት ስሙ፣ ንስሐ ግቡ፣ ትዳራችሁን በአግባቡ ምሩ፣ ስራችሁን ስሩ፣ አስራተ ኩራት አውጡ። የምዕመናን ድርሻ ይሄ ነው። አባቴ ዘላችሁ በማታውቁት እንዴ እልም ያለ በረሃ ብዙ አጋንንት በሚንቀሳቀስበት ሂደህ በየትኛው ጸሎት ልትታገለው ነው? በየትኛው አቅምህ ልትመልሰው ነው? ራስህን አታጋልጥ። የኔ ንስሐ ልጅ እዚህ አዲስ አበባ ነው የምትኖር። በሚዲያ
ሲነገር ሰማች። እንደዚህ ያለ ቦታ እንደዚህ ያለ እምነት እንደዚህ ያለ ሲባል ሰማች። ለኔ ሳትነግር ሄደች። የሆነ ነገር ሰጧት፣ በላች። ባፍንጫዋ ደም እየወረደ ጭካኔያቸው በሽታው እየወጣ ነው እልል በሉ ያስብሏቸዋል። ተዝለፍልፋ ስትወድቅ ሆስፒታል ወሰዷት። 3 ከረጢት ደም ወስዳ ነው የተረፈች። ጉበቷን ብጥስጥስ አድርጎ ጥሏት ያበሏት ነገር። እንደዚህ ያሉ ጨካኝ አረመኔዎች ወመኔ ወጠምሻ፣ ግማሹ ቆብ ለብሶ ግማሹ ቲሸርት ለብሶ። ስለዚህ አትታለሉ፣ አትሸወዱ። አባቴ ተረጋግታችሁ ቁሙ። ብዙ ሰው ታማሚ ሆኗል። በየቤቱ ያለ ጉድ አባት ናቸው ብዬ አስገብቼ መተት አርገውብኝ የማይል ጉድ አለ እንዴ? ከጸበል ሄጄ ተዋውቄ ያመጣሁት ሰው እንዲህ አረገብኝ የማይል ጉድ አለ እንዴ? ስለዚህ ኢትዮጵያውያን ኦርቶዶክሳውያን ይሄ መልእክት የምትሰሙት ሁሉ ባልተሰጣችሁ ነገር፣ በማታውቁት ጉዳይ፣ በማይገባችሁና በማያገባችሁ ነገር እግራችሁን አታንሱ። አርፋችሁ ቁጭ በሉ። እንዴት ቢንቁነ ነው ግን የቃሪያ እምነት ከአባት የጓሮ የሚቆረጥ ቃሪያ ሰብስቦ እምነት ነው እያለ ሲያበላህ በባዶ ሆድ አሜን ብለህ የምትቀበል። በነገራችን እኚህ ማለት የለጋሃር መካነ ሰማዕታት ቅዱስ ቂርቆስ ቤተክርስቲያን አስተዳዳሪ ናቸው የሚናገሩት። ስለ ቃሪያ እምነቱ በደንብ ይናገሩ፣ ስሟቸው። እንዴት ቢንቁነ ነው ግን የቃሪያ እምነት ከአባት የጓሮ የሚቆረጥ ቃሪያ ሰብስቦ እምነት ነው እያለ ሲያበላህ በባዶ ሆድ አሜን ብለህ የምትቀበል። እንዴት ቢንቁነ ነው ግን የቃሪያ እምነት፣ የሰናፍጭ እምነት። ይሄ ንቀት እኮ ነው። ቤተክርስቲያኒቱን ማቃለል፣ ህዝቡን መናቅ፣ ምንም አያውቅም አያነብም፣ ንቀት እኮ ነው። ይሄ ነውር እኮ ነው በጣም። ቃሪያ ከአባቴ ማሳ እኮ ነው የሚበቅለው። ሰናፍጭ፣ ማር፣ ቅቤ፣ እነዚህ እኮ ስርዓተ ምግቦች ናቸው፣ ከሃይማኖት ጋር የማይገናኙ እምነት እያሉ ሲሰጡ። ዳቦ እንዲህ አርገው ይከምሩና መስቀል መሃል ላይ አርገው እግዚኦ እያሉ ይዞራሉ። ደግሞ ይሄ ሁሉ ማታለያ፣ የህዝቡን ስነ ልቦና ቶርች ማድረጊያ። አስቀድሰህ የተቀደሰበትን ጸበል የታጠነበትን ማይጠንት ተቀብተህ ቤትህን አትገባም። እምነት ካለህ አትድንም። ለዛ ነው ብዙ ሰዎች 6 ወር፣ ዓመት፣ 5 ዓመት ጸበል ይቀመጣሉ፣ አይድኑም። ጸበል ቀድተው ዘው ይመጡና ሰፈር ውስጥ ለታመመ ሰው ይሰጡታል፣ ይድናል ሰፈር ውስጥ ያለው ሰው። እና ይሄ ትልቅ ንቀት ነው። ለኦርቶዶክሳውያን ትልቅ ንቀት ነው። ለቤተ ክርስቲያን ትልቅ ማዋረድ ነው። ከስርዓት የወጣ ያፈነገጠ። በባዶ ሆድ አይደለም ቃሪያ ከእንጀራ ጋር ተበልቶም ጨጓራሚያም ይመስለኛል፣ ያቃጥላል። እና አክሱም ጽዮን እንደዛ አይደለችም፣ ደብረ ዳሞ እንደዛ አይደለም፣ ደብረ ሊባኖስ እንደዛ አይደለም፣ ዝቋላም እንደዛ አይደለም። እነዚህን ጉደኞች ከየት ነው ያመጣብን እግዚአብሔር? አትጋለጡ፣ ራሳችሁን ጠብቁ። ከእግዚአብሔርም ከሰውም ሳትሆኑ ትቀራላችሁ። ይሄ ባለ ትዳር በትዳሩ ቢኖር ምን ነበረበት? ሱባኤ ልገባ ነው ብሎ ሄደ በየተራ፣ እሷም ትሄዳለች እሱም ይሄዳል። አጋንንት ተገለጠለት። ሚስትህ የወለደቻቸው ካንተ አይደለም ነው ያለው። እንደመጣ ሚስቱን ምን እንዳላት መምህር ነግረዋቸዋል። እየነገረቻቸው ተውኝ፣ ይሄ ሰው ተቀይሮብኛል ይቅርብኝ እያለች ነው። ገልግለው አስገብተው በጥይት ገደላት። የሱባኤው ውጤት እንግዲህ ይሄ ነው የሆነው። ያለ አቅማችሁ ያለ ችሎታችሁ እንደዛ ያለ ፈተና ውስጥ አትጋለጡ። በልክና በስርዓት ኑሩ። እናመሰግናለን። እንጃ ከዚህ በላይ ማብራሪያ ይጠበቅብኛል? ከዚህ በላይ መናገር ይጠበቅብናል?
ብዙ ጊዜ ደጋግመን ተናግራል። የሆነ ነገር ፈለቀ ሲባል ግር ብሎ የሚሄድ ለቢዝነስ ነው። አሁን ላይ የሆነ ቤተክርስቲያን እየተጠቀሙባት ያሉት ለንግድ ነው። ለቤተ ክርስቲያን አዝነው ለታማሚው አዝነው ሳይሆን ለብራቸው ብለው ጉዞ አዘጋጁ። ፌክ የሆነ ታሪክ ይሰራል። እዛ ሄዶ አስተዳዳሪው ፌክ የሆነ ታሪክ ይናገራሉ። ብር እስከተገኘበት ድረስ አምላካቸውን ቢሆን ይክዳሉ። ነገሸን ሰዎች ብር የሚሰማ ሰው ካለ ጥሩ ነበር። አርቲስት ትዕግስት ግርማ አድናቂ ነኝ። በተለይም የመድረክ ትወናም በጣም ነው የሚገርመኝ። የሰጠችውን ቃለ መጠይቅ ተመለከትኩኝ። የእውነት ለመናገር መጀመሪያ ድምፃዊት እንደነበረች አላውቅም ነበረ። ነገር ግን ስለ ድምፃዊነቷ ስትናገር ሰማሁኝ። እስካሁን የወጣ ሙዚቃ ባይኖራትም አሪፍ ድምፃዊ እንደሆነች ተናገረች እና አሁን ላይ ዘፈን ለመስራት ግጥምና ዜማ ተጠናቆ ክሊፕ ሊሰራ እንደሆነ አበሰረችን። እውነት ለመናገር ቲጂ በየገዳማቱ ስትሄድ በቤተ ክርስቲያን ጉዳዮች ላይ ስትሳተፍ ሳይ ከመዝፈን ይልቅ ብትዘምር እመርጣለሁ። የምትመርጠው አንተ ማነህ ልትሉ ትችላላችሁ። እኔ ደግሞ አርቲስት የህዝብ ልጅ ስለሆነ እኔም የህዝቡ አንድ አካል ስለሆንኩኝ ሀሳቤን ለመግለጽ ሞከርኩኝ። መዝፈን እንደ ምክንያት ያነሳቸው ለሀገር የሚጠቅም ለትውልድ የማወርሰው ትልቅ ስራ መስራት አለብኝ፣ መዝሙርንም ለትውልድ ማስተላለፍ ይቻላል። ትዕግስት ግርማ ከመዝፈን ይልቅ ትዘምር የምትሉ ለቲጂ ሜንሽን አድርጓት። ኮመንት ላይ እየገባችሁ ቲጂ እባክሽን ከመዝፈን ይልቅ እባክሽን ዘምሪ እንበላት። የሆነ ጊዜ ታስታውሳላችሁ መድረክ ላይ የተነሳባት ነገር እኔ እዛ እየዘመርኩኝ እዚህ ደግሞ እንዲያቱኝ ማለት አይሆንም። እዛም እንዲሆን መዘመር ፈልጋለሁ፣ እዚህም ደግሞ መጨፈር ፈልጋለሁ ያለች ጊዜ ላይ ይሄ ነገር አግባብ አይደለም፣ ትክክል አይደለም ስላት የነበረው አሁን ጠቅላ በቃ እንደው መዝፈን ነው የምፈልገው አለች። ማንም አያስቀድስ። እሺ የመጀመሪያው ያሬድ አንተም እንደምታውቀው እኔ ማህሌት አድራለሁ። ቆይ እሱን ተው አቤልዬ ፕሊዝ። ጥያቄው ልጀምር ነው። ከምን እንደምታውቀኝ ዲያቆን ነበርኩ እንደምታውቀኝ ዲያቆን ምናምን አይደለም። እኔ ተማማም አይደለም ልነግርህ ነው። ጥያቄን እኮ ነው። አቤል ስማኝ፣ ማህሌት እንደዚህ አድራለሁ የሚለውን ተወውና እሺ ልነግርህ ነው። ለምሳሌ ትምህርቱ ላይ ጥያቄ ልነግርህ ስለሆነ ነው። እሺ አቤል ስማኝ አንዴ ቆይ። እሺ ማህሌት ቆሜያለሁ፣ ኪዳን ቆሜያለሁ፣ ሰዓታት ቆሜያለሁ እንዳትለኝ፣ ዲያቆን ነበርኩም እንዳትለኝ። ኦልሬዲ እሱን ቼክ ስላደረግን የማይሆን ነገሮች እየተናገርክ ስለሆነ ይቅር። አሁን ምን ታደርጋለህ? ለምሳሌ ማህሌቱ ላይ የሚነሳው ነገር ጥያቄ ካለብህ ማህሌቱ ላይ የሚዜመው ማህሌቱ ላይ የሚነሳው ነገር ነው። እድሉ አልተሰጠኝም እኮ እሱ ነው የተናገር። ቀጥል። ማህሌት ስቆም የመድኃኒዓለም ለምሳሌ የመድኃኒዓለም በጣም ነው የምወደው፣ በጣም ቦሌ መድኃኒዓለም ነው የምቆመው እና በቃሌ ባላቀውም እንደምታውቀው ቴሌግራም ላይ የዕለቱ እንትን ተብሎ ንግስ ተብሎ ስቡ ተብሎ ነው የሚጀምረው። ስቡ ተብሎ ከዛ የዕለቱ ሙሉ የመድኃኒዓለም ቀን ይሁን ሙሉ በቴሌግራም ወይም በእንትን ይለቀቃል። እኔ መድኃኒዓለምን ስለምወደው ቦሌ መድኃኒዓለም ነው ማድረው፣ ይሄዳለሁ። ስቡ ተብሎ ይጀመራል። ግን በብዛት ስለመቤታችን ማርያምና አንሳ ታዲያ አቤል ይኸውልህ፣ ዝም ብሎ ክስ ሳይሆን እንደዚህ ተብሏል ይሄን አልቀበለውም በል። ክስ ሳይሆን ያሬድዬ እኔ እኮ አሁን እኔ ረብሸኝን ነገር አንተ እንድታስረዳኝ ወንድምነት እየፈጠርኩ ወይም እየዋሸሁ አይደለም። ስማኝ፣ ዋሸህ አንዴ ስማኝ፣ ዋሸህ እውነትም ተናገርክ የሚጠቅ የቱ እንደሱ የሚረዳው እውነትም ውሸት መሆኑን የሚወጋው እንዲህ ክፍል ላይ እንዲህ ይባላል በለን። ለምሳሌ እንዲህ ክፍል ላይ ስለ ማርያም እንዲህ ትላላችሁ፣ ይሄን አልቀበለውም በለን። አሁን እኮ ቴሌግራምን አውጥቼ ልነግርህ እችላለሁ እንጂ አንተ ችግር የለውም። ምንም እንደሱ አትበለኝ። አንተ ብቻ ለምሳሌ አንተ የጥቅምት መድኃኒዓለም የዓመቱን የንግስን አውጣልኝ። ወይ ጉድ! አቤል እድል ስታገኝ ተጠቀምበት ፕሊስ። የጠየቁ ጥያቄ ለምሳሌ ስለ ማርያም እንዲህ ትላላችሁ በለን። ስለ ማርያም እንዲህ ትላላችሁ፣ ምክንያቱም ተረድተኸው ገብቶክ ነው ትክክል አይደለም ብለህ የወጣኸው። ፐርፌክት፣ ችግር የለውም። አሁን ያ ጥያቄ የፈጠረብህን እንዲህ ስለምትሉ ይሄን አልቀበለውም ብለህ ቀላል እኮ ምንድነው ማህሌቱ ላይ መድኃኒዓለም ተብሎ ዓለምን ያዳነበት ደሙን ያፈሰሰበት በዓል ነው ብለን ነው የምናከብረው አይደል? እሱ ነገር ሞር ጎልቶ አልታየኝም እኔ ሳደር እና ውስጤ ይናደዳል። አንድ እሱ ነው። ሁለተኛውና መሰረታዊው ነገር ግን ያሬዳይ በቃ እሱን ተው። ግን ሁለተኛውና መሰረታዊው ነገር የየትኛው የቤተ ክርስቲያን ለምሳሌ ቤተክርስቲያን ማታ 11 ሰዓት ጉባኤ አለ አይደለ? ወይም ንግስ
በዓል አለ። እኔ ንግስም የ11 ሰዓት ጉባኤም ይላሉ። እስቲ የትኛው አስተማሪ ነው ሮሜን ዕብራውያንን እስቲ አንተ ይሄኛው አስተማሪ በለኝ ሮሜን አንስቶ የሚያስተምር ዕብራውያንን አንስቶ የሚያስተምር የሚፈሩ የመጽሐፍ ክፍሎች ኦርቶዶክስ ቤተክርስቲያን ውስጥ ሮሜ፣ ዕብራውያን፣ ጳውሎስ የጻፋቸው መልእክቶች በብዛት ኦሪትና የማቴዎስ ወንጌልን አንስቶ ነው አንድ መምህር የሚያስተምረው አይደለም። እስቲ የትኛው ነው አሁን በክርስቶስ ኢየሱስ ያሉት ኩነኔ የለባቸውም የሚለውን አንስቶ ዕብራውያን ላይ ስለ ሊቀ ካህንነት የሚያነሳውን አንስቶ የሚያስተምር አስተማሪ የገባውስ አለ ወይ? እውነት ለመናገር እሺ የትኛው ነው ከጳውሎስ ካስተማራቸው ትምህርቶች መድረክ ላይ ተነስቶ ዲያቆን ሄኖክ ኃይሌን እኔ በጣም ብዙ ጊዜ ሄዳለሁ ቤተክርስቲያን አንድ መምህር ደፍሮ እኛን ማለት ነው ኦርቶዶክሳውያንን እውነቴን ነው የምልህ። እስቲ ደግሞ ውሸት ከሆነ አቤል ይኸውልህ አሁን ለምሳሌ ይኸውልህ እሳቸው መምህር ኤፍሬም አውደ ምሕረት የሚያስተምሩ ናቸው። ኦኬ አውደ ምሕረት የሚያስተምሩ ናቸው። የእሳቸውን ትምህርትም ላሰማ እችላለሁ። የብዙዎቹን ትምህርት ላሰማ እችላለሁ። የሚመች ከሆነ እኔ ፖስት ላይ ያለውን አንድ ትምህርት ቆይ ታሰማዋለህ። ግን እስከዚያው ድረስ እስኪ አንድ የኔን ትምህርት አንድ ያውጣለትና ለዚህ ለአሁኑ ጥያቄ እዚሁ መልስ እንስጠው እስኪ የመመለስ እድል ካለው። እሺ ልስጠው። ቆይ ችግር የለውም። እሺ ቆይ ላውጣው እንትኑን ቲክታክ ላይ ልግባና ወይ አቤሎ ይሁን። ሰንበት ተማሪዎች የግለሰብ ልደት ቢያደምቁ እንግዲህ እነኚህ ናቸው ዲያቆን ነበርን ብለው እስቲ ምንድነው ጥያቄያችሁ ሲባል በአውደ ምሕረት ላይ እንዲህ ሲባል ሰምቼ አላውቅም። እናንተ ያልተገኘበት አውደ ምሕረት እንዲህ አልተባለምና ሌላ ቦታ ይማሩ። ለምሳሌ ሮብ ተከታታይ ትምህርት ያላቸው አሉ። ስለ ሮሜ የሚያስተምሩ አሉ፣ ስለ ዮሐንስ ወንጌል የሚያስተምሩ አሉ፣ ስለ ማቴዎስ ወንጌል የሚያስተምሩ አሉ። ተከታታይ እያስተማሩ ያሉ ተከታታይ ኮርስ በማይሰጥበት ቦታ ላይ ተከታታይ ትምህርት ስለ ሮሜ ይፈልጋለሁ ማለት ነውርም ነው። ሌላም ደግማችኋለሁ። ግን መሀል ላይ ግን የወንድማችን ሲራክን ላስገባ። የወንድማችን ዲያቆን ሲራክ ዩቲዩብ ገጽ ተከታተሉት። ዲያቆን ሲራክ የሚል ነው። እባካችሁ ከታችሁ ተከታተሉ። ሰንበት ተማሪዎች የግለሰብ ልደት ቢያደምቁ ምን ችግር አለው? መዝሙር አይደል የዘመሩት? ቢ ፖዚቲቭ ለምትሉ ክርስቲያኖች እንዲሁም ለዚህ መምህር አብረን መልስ መልሳለን እና አዳምጠው። ሰሞኑን አንድ መነጋገሪያ የሆነ ርዕስ ነበረ። እህታችን አርቲስት ማርያማዊት የልደት በዓሏን ሰርፕራይዝ ተደርጋ ይመስለኛል። በዛ ዕለት በሚከበርበት ዕለት ያ ልደት የሰንበት ትምህርት ቤት አገልጋዮች ተገኝተው ነበርና እንዴት ሰንበት ተማሪዎች የአንድ አርቲስት ልደት ሲከበር ይገኛሉ የሚል አይነት ሀሳብ ይነሳ ነበር። በመጀመሪያ ደረጃ ቤተክርስቲያን በልደት አከባበር ጉዳይ ላይ ምን ትላለች? ቤተክርስቲያን በልደት አከባበር ጉዳይ ላይ ምን ትላለች አለ። እንቀጥል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልደት ቀናችንን ማክበራችንም አለማክበራችን ጉዳዩ አይደለም። አክበራችንም አለማክበራችንም ጉዳዩ አይደለም። ያዙልኝ፣ ጉዳዩ አይደለም ብሏል። አክብሩም አታክብሩም አትልም ብሎ ነው የተናገረሽ። ዋናው ዳግማዊ ልደታችን ለመንግስተ ሰማያት የሚያበቃውን ያን አዲሱ ልደታችን ላይ ሞር ፎከስ አድርጋ የምትሰራ ቤተክርስቲያን ናት። ነገር ግን የልደት በዓላችንን የምናከብር ከሆነ ግን እግዚአብሔርን ደስ በሚያሰኙ መልካም ምግባራት በዝማሬ በመቁረብ በማስቀደስ ነዳያንን በማብላት የታረዙትን በማልበስ የተጠሙትን ደግሞ በማጠጣት ቢሆን ቤተክርስቲያን ምክሯ ነው። የተቸገሩትን በመርዳት በዝማሬ በመቁረብ በመመጽወት ብናከብር ቤተክርስቲያን ምክሯ ነው ብሎ ተናገረ። መጀመሪያ ላይ ቤተክርስቲያን ልደታችንን ብናከብርም ባናከብርም ጉዳዩ አይደለም፣ አክብሩም አታክብሩም ብላ አትመክርም ብሎ አሁን ደግሞ ቤተክርስቲያን በመቁረብ በመዘመር ነዳያንን በማሰብ በጎ ምግባራትን በመስራት ልደታችንን እንድናከብር ምክሯ ነው አለ። እዛ ጋር አታክብሩም አክብሩም አትልም። አሁን እዚህ ጋር ደግሞ በዚህ መንገድ አክብሩ ብላለች ቤተክርስቲያን ብሎ እያስቀመጠን ይሄ መምህር። በመጀመሪያ ደረጃ በጎ ምግባር መስራት፣ መዘመር፣ መቁረብ፣ ንስሐ መግባት የአንድ ክርስቲያን የዕለት ተዕለት ተግባሩና ግዴታው ነው እንጂ ልደትን ጠብቀን የምናደርገው ስራ አይደለም። ለመዘመርም ልደትን መጠበቅ አይጠበቅብንም። በጎ ምግባር ለመስራትም ልደትን መጠበቅ አይጠበቅብንም። ንስሐ ለመግባትም ስጋው ደግሞ ለመቀበልም ልደትን መጠበቅ አይጠበቅብንም። ቤተክርስቲያን ልደትን በዚህ መልኩ አክብሩ ብላለች፣ ምክሯ ይሄ ነው ብለ መልእክት ማስተላለፍ አይጠበቅብንም። ምክንያቱም ቤተክርስቲያን የትም ቦታ ላይ ልደታችሁን ስታከብሩ በዚህ መልኩ አክብሩ ብላ ያስቀመጠችው መልእክት የለም። ይሄ ያንተ እይታና ያንተ ንግግር ነው። ስለዚህ የቤተክርስቲያን ሐሳብ ያልሆነውን የቤተክርስቲያን ሐሳብ ነው ብላችሁ የራሳችሁን ሐሳብ አታስቀምጡ። እዚህ ጋር የቤተክርስቲያን ሐሳብ አይደለም ብዬ ያስቀመጥኩት ያለው ልደትን ስታከብሩ የምትሏን ንግግር እንጂ በጎ ምግባር መስራቱን ስጋው ደግሞ መቀበሉን ንስሐ መግባቱን ቤተክርስቲያን ትመክራለች። ግን ልደትን በምታከብሩበት ቀን ወይም ጊዜ እየጠበቃችሁ የሆነ ፕሮግራም ሲኖራችሁ ብላ ቤተክርስቲያን አታስቀምጥም። እንዲህ ብላችሁ የራሳችሁን ሐሳብ አትናገሩ። ሁለተኛ ነገር ቤተክርስቲያን አክብሩ
አክብሩ ብላ ያዘዘችን ልደት አለ። የመጀመሪያው የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደቱ፣ ሁለተኛ የቅድስት ድንግል ማርያም ልደቷ፣ ሶስተኛ የቅዱሳን ልደት ነው እንጂ በምንም ታሪክ የግለሰብን ልደት ቤተክርስቲያን እንድናከብር አላዘዘችንም። እንደውም በተቃራኒው መጽሐፍ ቅዱስ ላይ በግለሰብ ልደት ላይ የተፈጠረውን ነገር ቤተክርስቲያን ታስረዳናለች። ምን ላይ ከተባለ የቅዱስ ማቴዎስ ወንጌል ምዕራፍ 14 ከቁጥር 6 አንስተን እናንብብ። ነገር ግን ሄሮድስ የተወለደበት ቀን በሆነ ጊዜ በሄሮድስ በግለሰብ ልደት ላይ በሆነ ጊዜ የሄሮድያዳ ልጅ በመካከላቸው ዘፈነች፣ ሄሮድስንም ደስ አሰኘችው። በምን ላይ? በሄሮድስ ልደት ላይ። ስለዚህም የምትለምነውን ሁሉ እንዲሰጣት በመሐላ ተስፋ አደረገላት። ሄሮድስ በልደቱ መካከል እሷ ስትዘፍን ደስተኛ ስለሆነ የፈለግሽውን ነገር ጠይቂኝ፣ ከፈለግሽ እስከ መንግስቴ እኩሌታ ድረስ ጠይቂኝ፣ አልከለክልሽም አላት። በዚህን ጊዜ እርሷን በእናቷ ተመክራ የመጥምቁን የዮሐንስን ራስ በዚህ ወጪት ስጠኝ አለችው። ንጉሱም አዘነ። ነገር ግን ስለመሐላው ከእርሱ ጋር ተቀምጦ ስላሉት ሰዎች እንዲሰጧት አዘዘ። ልኮም የዮሐንስን ራስ ወህኒ ቤት አስቆረጠው። በግለሰብ ልደት ላይ የቅዱስ ዮሐንስ ራስ እንደተቆረጠ ቤተክርስቲያን በመጽሐፍ ቅዱስ ገልጻልናለች። እና የግለሰብ ልደት ማክበር ልክ ነው ወይ ብለን ስንጠይቅ ይሄው ልክ እንዳልሆነ ትናገራለች። ምክንያቱም ለቅዱስ ዮሐንስ አንገት መቆረጥ ምክንያቱ የግለሰቡ የሄሮድስ ልደት ነበርና፣ ስለዚህ ቤተክርስቲያን ልደታችሁን አክብሩ ብላ አትመክርም በፍጹም። እንቀጥል። ኦኬ፣ እንደዛ ከሆነ የእህታችን አርቲስት ማርያማዊት የልደት ቀን ላይ የተገኙ ሰንበት ትምህርት ቤት አገልጋዮች ነበሩና ብዙዎቻችሁንም ትንሽ ቅር ያሰኘው የነሱ እዛ ስፍራ ላይ መገኘት ነው። በእለቱ እነዚህ የሰንበት ትምህርት ቤት አገልጋዮች በዛ የማርያማዊት ሰርፕራይዝ ላይ የልደት ቀኗ ላይ በመገኘታቸው እግዚአብሔርን ለማመስገን እግዚአብሔርን ለማክበር ምክንያት ከመሆን የዘለለና በእለቱ እግዚአብሔርን በማመስገን በዝማሬ እለቱ ታስቦ እንዲውል ከማድረግ የዘለለ እንደው ምን ያጠፉት ጥፋት አለ? ምን ያጠፉት ጥፋት አለ? በእሷ ልደት አማካኝነት እኮ ሰንበት ተማሪዎች እግዚአብሔርን ለማመስገን ምክንያት ሆናቸው። ሰንበት ተማሪዎች እግዚአብሔርን ለማመስገን በመጀመሪያ ደረጃ ምክንያት ይፈልጋሉ ወይ? እነዚህ ሰዎች እንደ ግለሰብ እንደ ማንኛውም ሰው ተራ ልብስ ለብሰው እዛ ላይ ቢገኙ ኑሮ እኮ ባልነደደን ነበረ፣ ባልተናገርንም ነበረ። ግን ተቋምን ወክለው ሙሉ የሰንበት ትምህርት ቤትን ተቋም ወክለው አልባስ ለብሰው የሰንበት ትምህርት ቤት መገለጫ አድርገው ነው እዛ ልደት ላይ የተገኙት። እና ችግር የለውም እያላችሁ ነው። መዝሙር እኮ ነው ምን ችግር አለው ቢዘምሩ ለምትሉ ሰዎች ነገም ደግሞ የፍቅረኛሞች ቀን ላይ ተገኝተው እግዚአብሔርን አመሰገኑ እንጂ ምን ችግር አለው? ከፕሮግራሙ ሲሆን እነሱ እግዚአብሔርን ከማመስገናቸው ነው ጉዳያችን ልትሉ ነው። ነገ ይሄ ነገር ቀስ በቀስ አድርጎ እያንዳንዱ ፕሮግራም ላይ ሰንበት ተማሪ እየተገኛልን ልደት ላይ ቫላንታይንስ ዴይ ላይ ደግሞ ቀስ እያለ ያድጋል ማለት ነው። ያኔ ምን ችግር አለው እያላችሁ ባጭሩ ተቀጭቶ ስርዓት መያዝ ያለበትን ጉዳይ በጣም ችግር የለውም በሚል አማርኛ እያበላሻችሁት ትውልዱን እየገደላችሁት ነው የምትገኙት። ስለዚህ ስርዓት ያዙ። ቀጠለና ምን አለን? ኢትዮጵያ ውስጥ ያሉ ሴሌብሪቲዎች ልደቶቻቸው እንዴት ነው የሚያከብሩት? በተለያዩ ሶሻል ሚዲያ ላይ ፖስት ያደርጉት ትመለከታላችሁ። በዘፈን በጭፈራ በዳንስ ይህንና ይህን በመሰለ ሁኔታ ነው አይደለ? ታዲያ ከዛና በእህታችን የልደት ቀን ከተደረገው ነገር የቱ የተሻለ ነው? የቱ የተሻለ ነው? ሌሎቹ እኮ በሙዚቃ ነበር የሚያከብሩት። እሷ ግን ለየት ብላ በዝማሬ በሰንበት ተማሪዎች ታጅባ አከበረች። እኛውን ከግለሰብ አይደለም ችግራችን፣ በተቋም ደረጃ ልክ ያልሆነ ስራ እየተሰራ ነው። ማንኛውም ሰው ያለ ሰንበት ተማሪ እኮ በስፒከር በምን ዝማሬ ተከፍቶ እኮ ይቻላል። ግን ሰንበት ተማሪዎች ተቋምን ወክሎ እዛ ጋር መገኘታቸው ነገ ደግሞ ለሌላ ተግባር መንገድ የሚከፍት ስራ ነው። ነገ እያደገ የፍቅረኛሞች ቀን የምናምናሞች ቀን ላይ ሰንበት ተማሪዎች እየተገኙ አልባስ ለብሰው ምን ችግር አለው? እግዚአብሔርን ያመሰገን ነው። ድሮ እኮ ቫላንታይን ዴይ በሙዚቃ ነበር የሚከበረው። አሁን ደግሞ ሲባል በመዝሙር ነው ያከበርነው። ስለዚህ መታየት ያለበት መዝሙሩ ብቻ ነው፣ እግዚአብሔር ማመስገናቸው ብቻ ነው አትበሉ። ቤተክርስቲያን የምትመራው በስራ ብቻ ሲሆን በስርዓት ውስጥ ሆነን ነው። ያለ ስርዓት ምንም አይነት ስራ ከተሰራ ልክ አይደለም። እግዚአብሔርም ሁሉን ነገር ያከናወነው በስርዓት ውስጥ ሆኖ ነው። ስለዚህ እዚህ ጋር ማስተዋል ያለባችሁ ነገር ቢኖር ዝማሬው ለምን ተጀመረ ሳይሆን ስርዓት ለምን ተጣሰ። ያለ ስርዓት ምንም አይነት ስራ እንዲሰራ አንፈልግም። ግለሰባው ጋር ችግር የለብንም። ቤተክርስቲያን ግን ልደት አክብሩ አትልም። አንደኛ። ሁለተኛ ሰንበት ተማሪዎች ተቋምን ወክለው እዛ መሄድ መገኘት አልነበረባቸውም። ሶስተኛ ነገር እንደዚህ አይነት ልምምዶች ነገ አድርገው ማስቆም ወደማንችለው ነገር ይደርሳሉ የሚል ፍራቻ። ሶስተኛ በእነዚህ ጉዳዮች እነዚህ ሰንበት ተማሪዎች በዚህ ቦታ መገኘት አልነበረባቸውም። አለቀ። አደባብሳችሁ በዚህም በዛም አድርጋችሁ ከሌሎች ጋር ሌሎች በሙዚቃ እኮ ነው የሚያከብሩት እሷ በዝማሬ ነው ያከበረች እያላችሁ እያወዳደራችሁ ክርስቲያኑን ለዘብተኛ አታድርጉት። ከናንተ አይጠበቅም። ስለዚህ አስተካክሉ። ኮፒ ሊንክ፣ ሼር፣ ፖስት ያደረጋችሁ አድርሱላቸው። ቆየን። እኛ ጉዳያችን ከግለሰቧ ጋር አይደለም፣ ወይ ደግሞ የሆነች ግለሰብ ልደቷን ስላከበረች ስላላከበረች አይደለም። ጉዳዩ የቤተ ክርስቲያን ጉዳይ፣ የሰንበት ተማሪዎች ጉዳይ ማተረፍ ብር እየሆነ ነው። ብር ካለ የትም ሄደው የማገልገል እንትናቸው እየጨመረ ነው ያለው። እዚህ ቦታ ላይ መገኘት አለብን ወይስ መገኘት የለብን? ይሄ ነገር ከስርዓተ አንጻር እንዴት ይታያል? ይፈቀዳል ወይስ አይፈቀድም የሚለው ነገር መታየት አለበት። እንደዚህ ነው። ከዚህ በፊትም እኮ ካህናት እኮ የዓለማዊ ሄደው ሰርግ ላይ ሄደው ሲባረኩና ይሄ ነገር ትክክል አይደለም። መሆን ያለበት በስርዓተ ቤተክርስቲያን በአግባቡ መሆን አለበት። ሲሆን በቁርባን እንዲጋቡ መምከር እንጂ
በዓለማዊ ሰርጋቻችን ላይ ሄዶ መባረክ ተገቢ አይደለም፣ ከአህያና ከበቅሎ የተናነሰ ሰርግ ስላልሆነ ብለን ደጋግመን የምንናገረው ለዚህ ነው። ዛሬም ግን ይሄ ነገር እየሰፋ የሆኑ አካላት ብር ስለከፈሉ ሰንበት ተማሪዎች ሄደው የሚያገለግሉ ሆነዋል። ይሄ ነውር ነው እያለ ያለ። እስቲ አንዲት እህት መታ ክርስቲያን ነበርኩኝ ኦርቶዶክስ ነበርኩኝ ብላለች። ስመ ክርስትና እና አጥቢዋ ሲጠየቅ የምትመልሳቸው ምላሽ እንመልከታቸው። ክርስቲያን ነበርኩኝ ሆነ አልሐምዱሊላህ ሰልማለሁ ማለት ነው። እና የምፈልገው ነገር የህፃን ጋብቻ በእስልምና ይሄንን ነገር ደግሞ አስረዱ በቃ። በጣም ክርስቲያን ነበርሽ? አሁን ግን ሰልማለሁ አልሐምዱሊላህ። ምን ነበርሽ? ኦርቶዶክስ። በጣም ይደንቃል። እስቲ ወላሂ በይ። ወላሂ በጣም የክርስትና ስምሽ ማን ነበር? ስለ ክርስትና ስሜ ብነግርህ ባልነግርህ እኔ እዚህ ጋር ስለ ስሜ አይደለም ምን ያሁን የፈለኩ ማለት ነው። ስሜን ሳይሆን እንዲነግርህ የምፈልገው ይሄንን የህፃን ጋብቻ በእስልምና ያልከውን አስረዳኝ ነው ያልኩት። ኦርቶዶክስ ነበርኩ አልሽኝ እኮ የክርስትና ስምሽ ንገሪኝ። መቅደስ። ኦኬ መቅዲ፣ በጣም ይገርማል። የት ነበር ደብርሽ? እኔ ሀገሬን አልናገርም። እኔ ሀገሬን መናገር ምናምን አልፈልግም። አሁን ቀጥታ የምፈልገውን ነገር ንገሩኝ። እንዴ ደብርሽን ነው ያልኩሽ መቅዲ። አንተ የክርስትና ስምሽ መቅደስ ነው። እኔ አረ ኦርቶዶክስ ነበርሽ እኮ። ቅዳሴ አስቀድሰሽ ታውቂያለሽ ወይ? እኔ ስለዚህ ነገር እኔ ስለ ክርስትና ማውራት ምናምን አልፈልግም። ስለ እስልምና ብቻ ነው ማውራት አሁን የምፈልገው ማለት ነው። እኔ ስለነሱ ወደ ኋላ መመለስ አልፈልግም፣ ወደፊት ነው እንጂ ማለት ነው። እኔ ወደ ኋላ መመለስ ደግሞ አሁን አልፈልግም። ቀጥታ ወደፊት ነው መመለስ የምፈልገው መሄድ እንጂ የሰው ደግሞ የያዘውን እንጂ አልያዘውን ወደ ኋላ መመለስ አያስፈልገውም ማለት ነው። እና አንተ አስረዳኝ፣ ይሄን የህፃን ጋብቻ በእስልምና ብቻ አስረዳኝ። ከዛ ወጣላችኋለሁ ይዙ እነሱት እናንተ ማለት ነው። እስቲ አባታችን ወይ በይልኝ አንዴ ከይቅርታ ጋር። አንተም ብዬ ነው አባታችን የምለው። አላህ ነው እያመለክ ያለው። በአላህ ስም ብቻ መማል የምፈልገው። እሺ አይ ምንም ነገር አትበይ። በክርስትና ህይወትሽ የነበረሽን ህይወት ባጭሩ እስቲ ክርስቲያን እንደነበርሽ ለማወቅ አንዳንድ ነገሮችን አሳይኝ እስቲ። ለምሳሌ ቅዳሴ ታስቀድሽ ነበር? ኦርቶዶክስ ከነበርሽ እንግዲህ ቅዳሴ ልታስቀድሽ ይገባል ግዴታ። ቢያንስ ከሳምንቱ ባይመጭ አንድ ቀን እንኳን ሰንበትን ልታስቀድሽ ይገባል። ቅዳሴ ያስቀደሰሽ ታውቂያለሽ ሀቢብቲ? እኔ ጠበል ብቻ ጠበል ተጠምቄያለሁ። ሌላ ነገር እኔ ስለ ክርስትና ህይወቴ እኔ የክርስትና ህይወቴ መሰለህ እኔ ሁለት ቦታ ነው ያደግኩትም። እኔ ብዙም አይደለሁም። እናቴና አባቴ የተለያየ ብሔር ነው ያላቸው። ብሔርና ሃይማኖት ምን አገናኘው? ኦርቶዶክስ ነኝ አልሽ? አዮ ኦርቶዶክስ ነኝ እኔ። እንደዚህ ያለ ነገር ጸበል ብቻ ነው የምጠመቀው አሁን ያልሽ? እኔ ቤተሰብ ብቻ ጠበል ያስጠምቁኛል። ከዛ ውጭ እኔ ክርስቲያን መስቀል ብቻ አንገቴ እንዳንጠለጠልኩ ነው እንጂ የማውቀው ሌላ ምንም አይነት ነገር የማውቀው ነገር የለኝም። እና አሁን ደግሞ ይሄንን እንትን ተከፈኩ ጀምሮ ይሄ ነገር እንደዚህ ያለ ነገር ስለዚህ ገብቶሽ አይደለም የሰለምሽው ማለት ነው። ምንም የምታውቂው ነገር አልነበረም ማለት ነው። ዝም ብሎ መንገድ ላይ ያገኙሽ ከዛ ሰለምሽ ማለት ነው። ባይዘው ምናልባት በጣም ብዙ ሙስሊሞችም ፈውስን ፈልገው ወደ አንዲቷ ቤተክርስቲያን እየመጡ ጸበልን እየተጠመቁ ከስጋ ደዌ ካላቸው ከርኩስ መንፈስ ይፈወሳሉ። ይህ እግዚአብሔር አምላክ በቤቱ የሚሰጠው ቅዱስ መንፈሱ ነው። ይሄ ፈውስ ደግሞ ለአንቺም ለብዙዎችም የሚደረግ ነገር ነው። በጣም ብዙዎች ናቸው እየመጡ በጣም ብዙ ሙስሊሞች ናቸው እየመጡ የሚፈወሱት። አንቺ አንድ ቀንም እንኳን አይደለም ኦርቶዶክስ ልትሆኚ ማለት ነው በዛ በመንገዱ እንኳን አላለፍሽም። ወላሂ ተብሎ ግን ይዋሽልታል ለእስልምና። ተመልክታችኋል? ኧረ ጉድ እኮ ነው። አንተ ልጅ ነው ያለህ ብዬ ለእስልምና ራቸው የሚያማንድ ምን አይነት አስተሳሰብ ነው ያለህ አንተ? ለራስህ እዛ የምታማስለውን ነገር አማስል። እኔ እየጠየቅኩህ ያለውን ነገር ብቻ መልስልኝ። አንዴ ክርስቲያን ነበር? አዎ ነበርኩ አለች። የክርስትና ስምሽ ምንድነው? መቅደስ ብላት ነው። ደብርሽ ነው? እኔ ሀገሬን አልናገርም አለች። እሺ አባታችን ሆይ በይ፣ እኔ አልምልም አለች። እንግዲህ የክርስትና ስሟ መቅደስ ነው።
ደብሯ ደግሞ ሀገሯን አትናገርም ነው። ደብር እሺ ነው ሲባል መልሷ ማለት ነው። እንደዛ አባታችን ሆይ በይ ስትባል ደግሞ እኔ አልምልም ጌታ ግቡ መቶ ይዋል በመድሃን እኮ አምላክ ኧረ ስትዋሽ አንዳንድ ጊዜ እንኳን በጌታ እንዴ ተብሎ እንዴት እንደሚዋሽ አይታል ይሁን ለአላህ ተብሎ እንዴት እንደሚዋሽ እስልምና ነው ልትታደግ ነው እንግዲህ እንደዚህ እቺ ልጅ ምትለፋው በቃ ሰለመ ህዝቡ እንዳለ ሰለመ ሊባል ነው። ኢቨን እንኳን እቺ ልጅ እንኳን ክርስቲያን ሆና ቢሆን ሰምታችኋል በቤተ ክርስቲያን በር ላይ እንኳን አላለፈችም። እኔ ጸበል ነው እንጂ የምጠመቀው ቅዳሴ የሚባል አላውቅም። የክርስትና ስሟን አታውቅም። መንገድ ላይ ነው የያዟት። እሺ ምን ወላሂ እስቲ በይ አሻዱ ላይ ለላ ምናምን በይ እስቲ። ኧረ ተው ኧረ አሁን እየገጠመ ያለው ትልቁ ችግር እሱ ወይ ቤተክርስቲያን ሄደው አይማሩ ወይ ስለ ቤተክርስቲያን አያውቁ። ምንም እንዲሁ እንደዋለሉ እድሜያቸውን ይጨርሳሉ። ጸበል ለጸበል ይመላለሳሉ። ከዛ በኋላ ሲባል እኔ ክርስቲያን ነበርኩ፣ እኔ ኦርቶዶክስ ነበርኩ፣ እኔ ሰንበት ተማሪ ነበርኩ። ስመ ክርስትና ሲባል መቅደስ ትላለች። እህሳ ሲባል ኦርቶዶክስ ነበርኩ፣ በቃ ኦርቶዶክስ ስለ ኢየሱስ አታስተምርም ነበር። ስለ ስላሴ አልገባኝም። አንድ ቀን ተምረው ማያውቁ ሰዎች፣ አንድ ቀን ሰንበት ገብተው ሚስጥረ ስላሴን ተምረው ማያውቁ ሰዎች ስለ ስላሴ አልገባኝም፣ ስለ ስጋዊ አልገባኝም እንዲህ ይላሉ። ከዛ በኋላ እንትን አልኩትም በቃ እነኚህ ናቸው። ከዛ በኋላ ኦርቶዶክስ ቤተክርስቲያን ሊናገሩ አፋቸውን ከፍተው ይመጡት። ያሳዝናል። መድኃኔዓለም ማስተዋል መጣውን ያደለን። በሌላ ቪዲዮ ጊዜ ካለ እመለሳለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።